ቤተክርስቲያን ምንድነው ያልኩ አንድ ጊዜ ዝም ብዬ ስጠይቅ ቆይ ምን አይደለችም በል እንጂ መጀመሪያ ምን አይደለችም በል ሚል መጣብኝ። ምን አይደለችም ስል ቲያትር ቤት አይደለችም ለምሳሌ የሚል መጣብኝ። ቤተክርስቲያን ቲያትር ቤት ልትሆን አትችልም። የቲያትር ቤት ተፈጥሮ ምንድነው? ሰው ሁሉ ተመልካች ይሆናል። ቲኬቱን ከፍሎ ይኮለኮላል፣ ይሰበሰባል፣ ቁጭ ይላል። እዚህ ተዋናያን የሚባሉ አሉ አክተሮች እና ተዋናያኑ ቀኝ ግራ ይላሉ። እኛን ለማሳቅ የማይቆፍሩት ጉድጓድ የለም፣ በቃ የማይፈነቅሉት ድንጋይ የለም። ወዲያ ወዲህ ይላሉ። እኛ እዛ ቁጭ ብለን እናጨበጭባለን። ምናለቅስም ከሆነ እናለቅሳለን፣ እንደተሰማን ስሜት እናደርጋለን። ግን የጨዋታውን ዋና የያዙት እነዚህ ተዋናያን ናቸው። የእግዚአብሔር ቤት እንደ ቲያትር ቤት ሊሆን ይችላል ወይ? ፍጥረቱ አይደለም፣ እንደሱ አይደለም። እግዚአብሔር ከዚህ ያድነን፣ በፍጹም አይደለም። የቲያትር ቤት ስሜት ከመጣ አደጋውን ልንገራችሁ ምን እንደሆነ። ተዋናያኑ ይጨነቃሉ፣ አዳዲስ ነገር ለመፍጠር በየጊዜው ይጨነቃሉ። ደንበኞቻቸውን ለማስደሰት መከራቸውን ነው የሚያዩትና እግዚአብሔር ከዚህ ያድነን። ደግሞ በቃ እንትን ይሆናሉ፣ የውሸት ይሆናል፣ ፊክሽን ይሆናል፣ ማስመሰል ይበረክትበታል። እግዚአብሔር ከዚህ ያትርፈን። በአምልኮ በመዝሙር ከማስመሰል ያድነን፣ በስብከት በትምህርት ከማስመሰል ያድነን፣ በትንቢት በምናምን ከማስመሰል ያድነን። የተውኔት ቦታ አይደለም ቤቱ፣ ጥቂት ሰዎች የሚወራጩበት አይደለም። ይሄ ሱታፌ ያለበት ቤት ነው። እያንዳንዳችን ጸጋ ተሰጠን ይላል። እግዚአብሔር ይመስገን። በእግዚአብሔር ጸጋ ምክንያት ሁሉ ሰው የሚንቀሳቀስበት ቤት ነው። በእውነት እግዚአብሔር እንደዚህ ያርጋችሁ። ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው አትተውት። ይሄን ቤት የሁላችን ቤት ነው። አዲስ ኪዳን የሚያሳየው እንደሱ ነው። ለእያንዳንዳችን ጸጋ ተሰጠን ይላል። አንደኛው ደንበኛ፣ ሌላኛው ደግሞ አቅራቢ ነጋዴ የሚሆንበት ምንም ምክንያት የለም። ይህ ኮንሱመሪዝም የዚህ ሀገር ወግ ነው አውቃለሁ። ሸማችነት በቤተ ክርስቲያን ግን ሸማችነት አይደለም። አብረን ተሰልፈን የምንሰራበት ቤት ነው። እግዚአብሔር ተባረከ። አብረን ሁላችን ይህን ፍጥረት ይህንን ነገር እንዲሰሩ ነው። በኋላ ምን አይደለችም ቤተ ክርስቲያን ምን አይደለችም ብዬ ደግሞ እንደገና ስጠይቅ የንግድ ቤትም አይደለችም የሚል መጣብኝ። ገበያ አይደለችም ቤተ ክርስቲያን፣ ገበያ አይደለችም። ገበያ ማለት ታውቃላችሁ፣ ነጋዴው መከራ የሚያይበት ነው፣ ሰው ለመሳብ ምክንያቱም አጠገቡ ሌላ ሱቅ ስለተከፈተ እንዳይሄዱበት እዚህ ምን ዕቃ ነው ያስገቡት እዛ ውስጥ እኛ ምን እናስገባለን እስቲ ጠይቅ እነሱ ጋር። ለምንድን ነው ሰዎች የሚመጡት? የማያጤ ሰው ጢስ የለም እዚህ ገበያ ለመሳብ። እግዚአብሔር እንደዚህ ገበያ ከመሳብ ያድነን። ቤተ ክርስቲያን በምንም አይነት የገበያ ስሜት የላትም፣ በምንም አይነት። ይህ ቤት የእግዚአብሔር ጸጋ የምንካፈልበት እንጂ ልዩ ልዩ ሸቀጦች ፓስተሮቹ የሚያመጡት ሸቀጦች ወይም አንዳንዶቹ የሚያቀርቡት አንዳንድ ማባበያዎች የምንሸምትበት ቤት አይደለም በፍጹም። እግዚአብሔር የተመሰገነ ይሁን። ምን አይደለችም ቤተ ክርስቲያን ስል ደግሞ ሌላ አንድ መጥቶልኛል። እሱን ሳልናገር አልጨርስም። ቤተ ክርስቲያን ለምሳሌ ደግሞ እንትን ቤተ መዘክርም አይደለችም። ቤተ መዘክር ታውቃላችሁ? ሚውዚየም አይደለችም። ሙዚየም ምንድን ነው የሚደረገው? ሙዚየም የጥንት ዕቃዎች የሚሰቀሉበት ቤት ነው። የታሪክ ማስታወሻ ነው። ዘከረ አስታወሰ ከሚለው ማስታወሻ ነው። ይኸው አባቶቻችን የተዋጉበት ጋሻ አቤት እስጠግቦ አታየውም? ስንት ገድል በዛ ላይ ተደርጎ አየኸው፣ ልብሳቸውን አየኸው፣ ጦሩን አየኸው። ቤተ ክርስቲያን ታሪክ እየዘከርን የምንኖርበት አይደለም። ዛሬ የሚሰራ አምላክ ያለበት ቤት፣ ዛሬ የሕያው አምላክ ቤት አይደል የሚለው? የሕያው እግዚአብሔር ቤተ ክርስቲያን ነው እንጂ አንድ ጊዜ እንደዚህ ተሰርቶ ነበር እያልን ሰዎችን እንደ ሚውዚየም እግዚአብሔር ያድነን ከዚህ። በእውነት አሁን ብዙ ቦታ እንደ ሚውዚየም ሆኗል። እዚህ ሀገርም ሌሎች ሀገሮችም በቃ የታሪክ ቅርስነቱ ነው የጎላው። ግን ሕያው አምላክ አለ ከሰዎች ጋር ዛሬም ኢንጌጅድ ሆኖ ይነጋገራል። ይሄ ቤት የእግዚአብሔር መስሪያ ቤት ነው፣ መስሪያ ቤት አሁን የሚሰራበት እና ይችን ቤተ ክርስቲያን ለመስራት እንግዲያው እግዚአብሔር በመንፈሱ አማካይነት ስጦታዎችን ለእያንዳንዳችን ሰጠን።
በእነዚያ ስጦታዎች ወደ አንድነት እንመጣለን። በመተባበር አንድ ትልቅ መቅደስ ይሰራል። እግዚአብሔር ይባረክ። እዚያ መቅደስ ውስጥ እንድንኖር እግዚአብሔር ፈለገ።